بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام يهي والتاريكاتشون يمداس سلن درساتشن مع الله سبحانه وتعالى فقط زاريم كاكم نبتن كترالن زاري እንግዲህ የምናየው ክፍል 7 ነው የሚሆነው ባለፈው ተከታታይ ክፍል 6ቶችን በአላህ Subhanahu Wa Ta'ala ፈቃድ እስካሁን አይተናል ምንዳየው الدرس العاشر 10ኛው ደርስ ነው ነሽአቱሁ የነቢያችን አለይሂ ሰላቱ ወሰለም አስተዳደጋቸው እንዴት ነበረ የሚለውን ይዳስስልናል ማለት ነው طيب اشتهر صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰለም ታወቁ بين قومه بهزبوቻቸው መካከል بجميع الخصال المحمودة بجميع مالت باتقالاي الخصال مالت ባህሪዎች المحمودة مسغون በሆኑ ባህሪዎች ታወቁ ማለት اشتهار ሆኑ ማለት مشهور ሆኑ ሰዎች ዘንድ በህዝቦቻቸው ዘንድ ተቀባይነት ያላቸውና በመልካም محمود በሆኑ በጣም مسغون በሆኑ ባህሪዎች ባጠቃላይ ማለት ነው እንግዲህ በአንድ ባህሪ አይደለም በሁሉም بجميع ነው ያለው ባጠቃላይ مسغون በሆኑ ባህሪዎች ሁሉ ነቢያችን አለይሂ ሰላቱ ወሰለም ታወቁ ማለት ለምሳሌ ከስድቂ እውነተኛ ይመስል ነቢያችን አለይሂ ሰላቱ ወሰለም ላይ ውሸት የሚባል ነገር አይታወቅም ማለት ነው እንግዲህ ይሄ ያልን ያለነው መቼ ነው ነብይ ከሆኑ በኋላ ሳይሆን ከነብይነት በፊት ባላቸው ህይወታቸው ላይ በየትኛውም ንግግራቸውና ሁኔታቸው ላይ ውሸት አውርተው አያውቁም ማለት ነው ወልአማነቲ እንደዚሁም አማና ጠባቂነት አደራ ጠባቂነት ወልሂልሚ ቻይነት ማለት ነው ቻይ መሆን ማለት ነው በነገራቶች ላይ መቻል ወልሐያኢ እንደዚሁም አይናፋር መሆን ማለት ነው طيب والتواضع بتواضع ደግሞ በመተናነስ በእነዚህ ነገራቶች ሁሉ እንግዲህ እነዚህ ምሳሌው ናቸው ከስድቂ ይመስል ብሎ ነው ይጀምራል እውነተኛ መሆን ይመስል ብሎ ነው ይጀምራል እነዚህ ለምሳሌ ያክል ናቸው እንጂ በሁሉም በሚባል ደረጃ በሁሉም መልካም ባህሪዎች ነቢያችን አለይሂ ሰላም ህዝቦቻቸው ዘንዳ በእነዚህ መልካም ባህሪዎች ይታወቁ ነበር ማለት ነው طيب حتى لقبوه ለነቢያችን አለይሂ ሰላም ቅጽል ስም እስካስቀመጡላቸው ድረስ ምን ብሎ ቢልአሚኒ አሚን የሚል ቅጽል ስም ማለት አሚን ማለት ምን ማለት ነው ታማኝ ማለት ነው ስለዚህ ስማቸው መሐመድ ነው ከዛ በኋላ ቅጽል ስም ምን ጨመሩበት መሐመዱል አሚን ብሎ ጨመሩበት መሐመዱል አሚን ነው የሚሏቸው ማለት ታማኝ ሆነው መሐመድ ማለት ነው ብሎ ይጠሯቸው ነበር ማለት ነው وكان قومه የነቢያችን አለይሂ ሰላም ህዝቦቻቸው ነበሩ وعشيرته እንደዚሁም ቤተሰቦቻቸው يحبونه ለነቢያችን አለይሂ ሰላም በጣም ይወዷቸው ነበር حبا መውደድን عظيما ታላቅ የሆነ መውደድን ይወዷቸው ነበር ويحترمونه እንደዚሁም ያከብሯቸው ነበር احتراما ማክበርን ዛኢደን ጭማሪ ሆነ ማለት ነው ጭማሪ ሌላን አካል ከሚያከብሩበት ይበልጥ ለነቢያችን አለይሂ ሰላም ትልቅ የሆነ ከፍ ያለ احترام ነበራቸው ክብር ነበራቸው ማለት ነው وقد حفظه الله سبحانه وتعالى ጠብቋቸዋል منذ صغره ከህፃንነታቸው ጀምሮ من اعمال الجاهليه ከጃሂልያ ስራዎች ማለት ነው ከመሐይማነት ወይም ጃሂልያ እንግዲህ ዘመን الجاهليه ነቢያችን አለይሂ ሰላም ከመላካቸው በፊት የነበረው ዘመን ጃሂልያ ዘመን ተብሎ ይጠራል እና በዛ ሰዓት በጣም የሚሰሩ መጥፎ ስራዎች ነበሩ ማለት ከነዛ ስራዎች መጥፎ ስራዎች ሁሉ ከህፃንነታቸው ጀምሮ አላህ Subhanahu Wa Ta'ala ጠብቋቸዋል ማለት ነው ለምሳሌ ፈለም يشرب ነቢያችን አለይሂ ሰላም ጠጥተው አያውቁም ኸምር አስካሪ መጠጥ ጭራሽኑ ጠጥተው አያውቁም ማለት ነው ወለም يسجد አጎንብሰው ወይም ሰግዶ አያውቁም ሊሶነሚን ለጣዖትም ሰግዶ አያውቁም ማለት ነው طيب ስለዚህ ከህፃንነታቸው ጀምሮ አላህ Subhanahu Wa Ta'ala ከነዚህ ከመጥፎ ከሚባሉ ባህሪዎች አላህ ጠብቋቸዋል ማለት ነው طيب ሌላኛው አክረመሁ አላህ Subhanahu Wa Ta'ala አከበራቸው ወአክረመሁ አላህ አከበራቸው قبل النبوة ከነብይነት በፊት بمعجزات በተአምራቶች ማለት ነው ሙዕጂዛማት እንግዲህ በተለያዩ ተአምራቶች አላህ አክብሯቸዋል እንግዲህ ምን ከመሆናቸው ነብይ ከሆኑ በኋላ አላህ Subhanahu Wa Ta'ala ብዙ ሙዕጂዛ ሰጥቷቸዋል ከነዛ ትልቁ ሙዕጂዛ አላህ Subhanahu Wa Ta'ala ቁርአን የሱ ንግግር ማውረዱ ትልቁ ሙዕጂዛ ነው እና ከዛም ውጭ ሆኑ ሙዕጂዛዎች አላህ ሰጥቷቸው ለፊት ኢንሻአላህ ይመጡልናል ማለት ነው طيب እንደማንም ነብይም ከመሆናቸው በፊት አላህ Subhanahu Wa Ta'ala ምን ሰጥቷቸዋል በሙዕጂዛ ወይም በተአምሮች አላህ አክብሯቸዋል ማለት ነው እነዛ ተአምሮች ምን አይነት ናቸው ደለት ያመላከቱ على عظم مستقبله على عظم ማለት ከባድና ታላቅ መሆኑ مستقبله የሳቸው ወደፊት ሁኔታቸው ወደፊት ነገራቸው በጣም ከባድ
የሆነ ነገር ይዞ እንደሚመጡ የሚያመላክቱ ደለት ማለት የሚያመላክቱ የሆኑ ሙዕጂዛዎች ከነቢይነት በፊት አላህ ሰጥቷቸዋል ማለት ነው። ሚንሃ ከነሱም ውስጥ ተስኺሩል ገማመቲ ተስኺር ማለት መገራት ማለት ነው። አልገማመቲ ዳመና ማለት ነው። አላህ ስብሐነሁ ወተዓላ ዳመናን አግርቶላቸዋል። ለሁ ለሳቸው ፊ ሰፍረቲሂ መንገድ በሚሄዱበት ሰዓት አሳኒየቲ የሁለተኛ ጉዞአቸው ላይ ወዴት ኢለሻም ወደ ሻም ወደ ሶሪያ በሚሄዱበት ሰዓት በዛ ሰዓት አላህ ምን ደመናን አግርቶላቸዋል ማለት ነው። እንግዲህ ደመናን አግርቶላቸዋል ማለት ምን ማለት ነው? አላህ ስብሐነሁ ወተዓላ በዛ ሰዓት በሚሄዱበት ሰዓት ምን አደረገላቸው? ደመና እነሱ እንዲያጠላቸው ማለት ነው። ፀሐይ እንዳይመታቸው ማለት ነው። እንግዲህ በረሃው የታወቀ ነው። የአረቦቹ በረሃ በጣም በረሃ ነው በዛ ሰዓት በተለይ ደግሞ እና ፀሐዩ በጣም ከባድ በሆነበት ሰዓት ለእሳቸው ግን አላህ ሱብሓነሁ ወተዓላ ምን አድርጎላቸዋል? እሳቸው በሚሄዱበት ቦታ እሳቸው ፀሐይ አያገኛቸውም ነበር ማለት ነው። ከላይ ደመና ለእሳቸው ብቻ ነጠል አድርጎ ማለት ነው። ይሄ እንግዲህ የተመለከተ ማን ነበር? ከእሳቸው ጋር የሄደው መይሰራ የዓኢሻ የኸዲጃ ጉላም ወይም አገልጋይ ነበር። እሱንም ይህ ነገር ተመልክቷል እና ያኔ ስለሳቸው የተወሰነ የወሰደው ነገር ነበረው ማለት ነው። طيب ስለዚህ على كل احوال በእነዚህ ነገራቶች አላህ Subhanahu Wa Ta'ala ከነብይነት በፊት አክብሯቸዋል ማለት ነው። አስኢላ ጥያቄዎች አለ بماذا اشتهر بين قومه ነብያችን አለይሂ ሰላም በምንድን የታወቁት በይነ ቀውሚ በህዝቦቻቸው መካከል በምንድነው የታወቁት እያለ ነው። ያው ቅድም እዚህ አካባቢ ላይ ያሳለፍነው ነው ማለት ነው። طيب ሌላኛው هل كان ነብያችን አለይሂ ሰላም ነበሩን ቀውሙ ህዝቦቻቸው ይحبونه ይወዷቸው ነበር ለነብያችን አለይሂ ሰላም ህዝቦቻቸው ይወዷቸው ነበር የሚል ጥያቄ ነው። هل كان يعمل ነብያችን አለይሂ ሰላም ይሰሩ ነበር مثل اعمالهم የነሱ ስራ አምሳያ ማለት ነው። مثل አምሳያ اعمالهم የስራዎቻቸው አምሳያ ማለት የህዝቦቻቸው ነብያችን አለይሂ ሰላም ነብይ ከመሆናቸው በፊት ህዝቦቻቸው የሚሰሩት ስራ እሳቸውም ይሰሩ ነበር ወይ? ቅድም ያሳለፈው ነገር አለ ከዛ ወስተን መመለስ ይኖርብናል ማለት ነው። ወይም አስታውሰን መመለስ بماذا اكرمه الله الله سبحانه وتعالى በምንስ አከበራቸው قبل النبوة ከነብይነት በፊት በምን አከበራቸው ይላል። طيب الخلاصة ما تقالያ ወይም ጭብጥ ሐሳብ عرف ነብያችን አለይሂ ሰላም ታወቁ في نشأته በእድገታቸው بالأخلاق الفاضلة በጣም ታላላቅ በሆኑ ስነ ምግባሮች ይታወቁ ነበር ማለት ነው። ወካነ ነበር ቀውሙ ህዝቦቻቸው ይحبونه ለነብያችን አለይሂ ሰላም ይወዷቸው ነበር። ወዐሰመሁ الله አላህም ጠብቋቸዋል من اعمال الجاهليه ከጃሂልያ ስራዎች ከማህይምነት ስራዎች አላህም ጠብቋቸዋል ማለት ነው። طيب ስለዚህ እንደማንም በህዝቦቻቸው መካከል እድገታቸው ይሄ ይመስል በጥሩና በጣም መልካም በሆነ ሁኔታ ነበር ያደጉት የነበረው ማለት ነው። طيب الدرس الحادي عشر 11ኛው درس حياته قبيل الرسالة حياته مات النبي عليه الصلاة والسلام ህይወታቸው እንዴት ነበረ? قبيل الرسالة قبيل مات قبل የሚል የقبل تصغير ነው تصغير ይባላል። ስለዚህ በፊት الرسالة መልእክተኛ ከመሆናቸው በፊት ማለት ነው። እንግዲህ قبيل የሚለው ባይሆን የሚያመላክተው ምንድነው? መልእክተኛ ሊሆኑ تصغيሩ የሚያመላክተው ምንድነው? በጣም ሊሆኑ ትንሽ ሲቀራቸው ማለት ነው። ቀረብ ብሎ ማለት ነው። ማለት قبل ከተባለ በፊት ነው። በፊት ከተባለ አንድ ነገር ከዛ በፊት ነብይ ከመሆናቸው በፊት ነበር እንዳጠቃላይ ማለት ነው። ነብይ ሊሆኑ ቀረብ ብሎም ሊሆን ይችላል ከዛም በፊት ሊሆን ይችላል። قبل ከተባለ በፊት የሚለው አጠቃላይ ነው። قبيل የሚለው አገላለጽ ግን የሚያመላክተው ምንድነው? ነብይ ሊሆኑ ትንሽ ሲቀራቸው የነበራቸው ሐያታቸው እንዴት ነበረ? طيب حينما قارب النبي عليه الصلاه والسلام بقربوا ጊዜ ال40 እድሜያቸው 40 ሊሆን من عمره ከእድሜያቸው احب الابتعاد መራቅን ወደዱ ማለት ነው። ከማን عن الناس ከሰዎች መራቅ ወደዱ። والعباده احب العباده من ወደዱ አምልኮን ወደዱ አላህ Subhanahu Wa Ta'ala መገዛትን ወደዱ ማለት ነው። وقد اختار ነብያችን አለይሂ ሰላም መረጡ لعبادته الله ለመገዛት መረጡ ቦታ ማን غار حراء غار حراء ተብሎ የሚጠራ ዋሻ እዛ ገብተው አላህ Subhanahu Wa Ta'ala ማምለክ እንዳለባቸው ወደዱ ያንን ቦታ መረጡ ማለት ነው። وهو غار حراء የሚባለው ጀበሉን ተራራ ነው على طريق مكة በመካ መንገድ ላይ የሚገኝ ሆነ ተራራ ነው። ስለዚህ እዛ ሄዶ አላህ Subhanahu Wa Ta'ala ይገዙ ነበር ማለት ነው። وكان ነበሩ يأخذ ይዙ ነበር معه ከሳቸው ጋር ዛደሁ ስንቃቸው ይዙ ነበር ማለት በሚሄዱበት ሰዓት እንግዲህ እዛ ቆይቶ አላህ ሲገዙ መብላት መጠጣት የሚያስፈልጋቸው ነገር ሁሉ ይዘው ይሄዱ ነበር።
ወኢዛ ፈረገ ሲጨርሱ ረጀዐ ይመለሳሉ ኢላ ዘውጀቲሂ ወደ ሚስታቸው አሰይደቲ ኸዲጃ ሰይድ ኸዲጃ አለቃ የነበረችው ኸዲጃ ወደ እሷ ይመለሳሉ። ፈየእኹዙ ይዛሉ ገይረሁ ሌላ እንደገና ስንቅ ይዘው ወደዛው ይመለሳሉ ማለት ነው። ወካነ ነበር ነቢያችን ዓለይሂ ሰላቱ ወሰላም የተዓበዱ አላህን ይገዙ ነበር ዓላ ዲኒ ጀዲሂ እንግዲህ በምን አይነት ሃይማኖት ነው? በዛ ሰዓት እንግዲህ ሃይማኖት የለም ማለት የቀረ በዛ ሰዓት ነቢይ የለም። ከዛ በፊት የነበረ ነቢይ ማን? እነ ኢብራሂም እነ እስማኤል ናቸው። ስለዚህ በምን አይነት አምልኮ ነበር ይፈጽማሉ ከተባለ ወካነ ነበር የተዓበዱ አላህን ይገዙ ነበር በምን ዓላ ዲኒ በዲን ላይ ሆኖ ጀዲሂ በአያታቸው ዲን ላይ ሆኖ ማለት ነው። ኢብራሂም በኢብራሂም ማለት ነው። ስለዚህ በቅያ ነበር ማለት ነው። የኢብራሂም ዲን ሙሉ በሙሉ አልጠፋም፣ ወይም የእሱ አስተምሮት አልጠፋም ነበር ማለት ነው። የተወሰነ በነበረችው አስተምሮት አላህ ሱብሓነሁ ወተዓላ ይገዙ ነበር። ሚን 10 አያሚ ኢላ ሸህሪን ከ10 ቀን እስከ ወር ድረስ እዛ የሄዱ እዛ እየቆዩ 10 ቀን ከዛም በላይ እስከ ወር ድረስ እየቆዩ አላህን እዛ ይገዙ ነበር ጋራ ሒራ ላይ ማለት ነው። ጠይብ አስኢላ ጥያቄዎች መታ አሐበ ነቢያችን ዓለይሂ ሰላም መቼን የወደዱት አልኢብቲዓደ መራቅ አለናስ ከሰዎች መራቅ የወደዱት መቼ ነው እያለ ነው። ጠይብ ያው ቅድም ከዚህ አካባቢ ላይ የወሰንነው ከዛ እንመልሳለን ማለት ነው። አይነ ካነ የተዓበዱ አላህስ የሚያመልኩበት ቦታ የት ነበረ? ጠይብ አሁንም መልሱ ቅርብ ነው። ሚን አይነ ካነ ያእኩሉ እዛስ አላህ ሱብሓነሁ ወተዓላ ሲገዙ ጋራ ሒራ በሆኑበት ሰዓት የሚበሉትስ ምን ነበር? ኬት ነበር የሚበሉት እያለ ነው። ዓላ አይ ዲኒን በየትኛው ሃይማኖት ነበር ካነ የነበሩት የተዓበዱ አላህ የሚገዙ የነበሩት በየትኛው ዲን ላይ ሆነው ነበር የሚገዙት የነበረው እያለ ነው። ጠይብ ማለት ያው የሚገዙበት ነገር ምንን ከየት አምጥተው ነበር ማለት ነው። ከም ካነት ስንት ነበር? ሙደቱ ዒባደትህ የዒባዳቸው ወይም አምልኮ ጊዜያቸው ሙዳ ማለት ጊዜው ማለት ነው። ቢያንስ እስከ ስንት ጊዜ ይቆዩ ነበር? ይህም አሁን ያየነው ነው ማለት ነው። ጠይብ አልኹላሷ እንደማንም ማጠቃለያው ሒነማ ቀሩበ ነቢያችን ዓለይሂ ሰላም በቀረቡ ጊዜ ሚነል 40 እድሜያቸው 40 ሲቀር አሐበል ዑዝለተ መራቅን ወደዱ። ወካነ ነበሩ የተዓበዱ አላህን ይገዙ ነበር ፊ ጋሪ ሒራኢን ጋራ ሒራ ተብሎ በሚጠራው ውስጥ ዓላ ዲኒ ኢብራሂም በኢብራሂም ዲን ላይ ሆነው አላህ ሱብሓነሁ ወተዓላን ይገዙ ነበር ማለት ነው። ጠይብ ስለዚህ እንደማንም ሐያቱ ቁበይል ሪሳላ መልእክተኛ ከመሆናቸው በፊት አላህ ሱብሓነሁ ወተዓላ ኢቅራ የሚለውን ጅብሪል መጥቶ ያን ከማሰማቱ በፊት አላህ ሱብሓነሁ ወተዓላ ይገዙ ነበር የሚለውን ኢንሻአላህ ይህን ጠቅሶልናል። እኛም ደርሳችን እስከዚህ ድረስ እናደርገዋለን። በቀጣይ ደግሞ ቀጥሎ ያለውን ኢንሻአላህ ምናይ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።